አርእስተ ዜና ምሁራን አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽኑ እንዲያቀርቡ ምቹ ሁኔታዎች ተፈጥሯል ተባለ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑ ተሰማ። የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ከ5 እስከ 20 ሚሊዮን ብር ካፒታል ሊኖራቸው ይገባል ተባለ። በእስራኤልና በኢራን መካከል እየተካሄደ ያለው የሚሳኤል ልውውጥ ከባድ ጉዳት እያደረሰ መሆኑ ተነገረ። ኢራን ለእስራኤል ሲሰልል አግኝቻለሁ ያለችውን ሰው በሞት ቀጣች። የ36 ዓመቱ ልዑል ከ20 ራስን የመሳት ዓመታት በኋላ መንቃቱን ዓለም እያነጋገረ ነው። السلام عليكم ورحمة الله وبركاته دنا يتكبراشو هي نجاشي تي في تملكاتوች نجاشي መረጃችን ተጀምሯል ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ ምሁራን አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽኑ እንዲያቀርቡ ምቹ ሁኔታዎች ተፈጥረዋል ተባለ ምሁራን አሉን የሚሏቸው አጀንዳዎች በቀጥታ ለሀገራዊ ምክክር ኮሚሽኑ እንዲያቀርቡ ምቹ ሁኔታዎች መፈጠራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ሂደቱ ዙሪያ ግብአት ለማሰባሰብና ይበልጥ ተቀራርቦ መስራት በሚቻልባቸው ሁኔታዎች ላይ ከምሁራን ጋር እየተወያየ ነው በመድረኩ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና ምሁራኖችም ተገኝተዋል በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ኮሚሽነር መላኩ ወልደማርያም እንዳሉት ሀገር ለሐሳብ ልዩነቶችና አለመግባባቶች መንስኤ የሆኑ ጉዳዮችን በመለየትና በመመካከር ሁሉን አሸናፊ የሚያደርግ ውጤት ላይ መድረስ እንደሚያስችል እንቅስቃሴዎች በማድረግም ላይ እንደሚገኙ ተናግረዋል ለዚህም የምክክር ኮሚሽን አቋቁማ በርካታ ተግባራትን ያከናወነች እንደምትገኝ አስረድተው ምሁራን በምክክር ሂደቱ በንቃት መሳተፍ እንደሚገባቸውም ገልጸዋል ምክክሩ እንደ ሀገር የሚጠበቀውን ውጤት እንዲያስገኝ የምሁራን ሚና ጉልህ መሆኑን ተናግረዋል ኮሚሽኑ ምሁራን በምክክር ሂደት እንዲካተቱና ንቁ ተሳትፎ እንዲኖራቸው የተለያዩ ጥረቶችን በማድረግ ላይ ይገኛልም ነው ያሉት በዚህም ምሁራን በአጀንዳ ልየታ ህዝባዊ መድረኮች እንዲሳተፉ ሁኔታዎችን ከማመቻቸት ባለፈ አሉን የሚሏቸው አጀንዳዎች በቀጥታ ለኮሚሽኑ እንዲያቀርቡ ምቹ ሁኔታዎች መፈጠራቸውን ተናግረዋል አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑ ተሰማ የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላክቷል በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው የዲፕሎማቶች የተዘጋጀው ሰነድ ላይ በቀጥታ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የተፈረ ሲሆን አገራቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችንም ተካተውበታል ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠቀሙባቸው መመዘኛዎችና ማስተካከያዎችን እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸው ተጠቅሷል ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ በመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸው አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱ ሮይተርስ አመላክቷል በአሜሪካ ውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት ባለፈው ግንቦት ኤርትራ ሱዳን እና ሶማሊያ ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የህዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት 6 ሀገራት መካከል 3 የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተብሏል መረጃው የቢቢሲ ነው የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡ ተሰምቷል ዝርዝር መረጃውን ኢማን መሐመድ ታቀርባለች ኤጀንሲዎች የውጭ ሀገር ስራና ሰራተኛ አገናኝ ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ ምክር ቤቱ ኤጀንሲዎች ከ50 ሺህ እስከ 250 ሺህ አሜሪካን ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ ማስቀመጥን ያስገድዳል ረቂቅ አዋጁ ኤጀንሲዎች በራሳቸው ሰራተኞችን የሚመለምሉበት አሰራር የሚያስቀር ድንጋጌም ተካቶበታል በስራ ላይ በሚገኙ የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ረቂቅ አዋጅ
ላይ ቅሬታ እንዳለባቸው ለቢቢሲ ተናግሯል። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ርዕስ ያለው ረቂቅ ለህዝብ ተወካዮች ምክር ቤት የቀረበው ሰኔ 5 2017 ነው። አዋጁ ለማብራራት በ11 ገጾች የተዘጋጀ ሰነድ የዜጎች መብት፣ ክብር፣ ደህንነትና ጥቅም በተሻለ መልኩ ሊያስጠብቅ የሚችል አዋጅ መዘጋጀቱ ተጠቁሟል። ማብራሪያው የረቂቅ መነሻ ግብና ዓላማ ዜጎች መብታቸውን፣ ደህንነታቸውና ክብራቸውን በዘላቂነት መጠበቁን ማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ማስጠበቅ እንደሆነ ያስረዳል። 7 ክፍልና 85 አንቀጾች የተዘጋጀው ረቂቁ ከ8 ዓመታት በፊት የውጭ ሀገር ስራ ስምሪት አዋጅና ከ4 ዓመት በፊት የጸደቀ ማሻሻያ የሚሽር ነው። እስካሁን ድረስ በስራ ላይ የነበረ አዋጅና ማሻሻያ በዋናነት የቤት ውስጥ ሰራተኛ ወደ ተቀባይ ሀገር ለስራ የሚያሰማሩበት ብቻ ተፈጻሚ የነበራቸው መሆኑን የረቂቁ ማብራሪያ ላይ ሰፍሯል። በመሆኑም በዚህ ምክንያት የሰለጠኑ ዜጎች ለማሰማራት አለመቻሉን ያክላል። በ2013 የጸደቀ የአዋጁ ማሻሻያ የሰለጠነ የሰው ኃይል ወደ ስራ ለማሰማራት በበቂ ሁኔታ ችግሩ ሊፈታ አለመቻሉ ተጠቅሷል። ከዚህ በተጨማሪ ሁለት አዋጆች የማያውቋቸው ጉዳዮች በመከሰታቸውና ለማስተናገድ አስቸጋሪ ሁኔታ በመፈጠራቸው አዲስ አዋጅ ማዘጋጀት ማስፈለጉን ማብራሪያው ላይ ሰፍሯል። በአዲስ ረቂቅ አዋጅ መሰረት የስምሪት ሂደቱ ላይ ያለውን የደላሎች ህገወጥ ድርጊት ለማስቀረትና የስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ያበለጽጋል። ስለ ትርጓሜዎችና የተጻፈውን ወሰን ከሚያትተው የመጀመሪያ ክፍል ቀጥሎ የሚገኘው የአዋጅ ድንጋጌ የሚያወራው ስለዚሁ መረጃ ስርዓት ነው። የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት አገልግሎት ለመስጠት የተዘረጋውን የገበያ መረጃ ስርዓት ተግባራዊ እንደሚያደርግ ረቂቁ ገልጿል። አማራ ክልል የመጀመሪያውን የካንሰር ጨረር ህክምና ከፈተ። ማዕከሉ ከጅማ፣ ሐረር፣ አዲስ አበባና ሐዋሳ በመቀጠል በሀገሪቱ 5ኛው ነው። በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ የተገነባው የመጀመሪያው የካንሰር ጨረር ህክምና ማዕከል ትናንት ፕሬዝዳንት ታዬ አጽቀሥላሴ መርቀው ከፍተውታል። ርዕሰ ብሔሩ በጎንደር ዩኒቨርሲቲ የተገነቡትና ከ4 ቢሊዮን ብር በላይ የወጣባቸው 22 ፕሮጀክቶችን አስጀምረዋል። 20ዎቹ በመንግስት በጀት፣ 2 ደግሞ ከረጂ ድርጅቶች በተገኘ የገንዘብ ድጋፍ አማካኝነት የተገነቡ መሆናቸውን የጎንደር ዩኒቨርሲቲ አስታውቋል። የኦክስጅን ማምረቻ፣ ሰው ሰራሽ እጅና እግር ማምረቻ፣ የህፃናትና አዋቂዎች ህክምና ማዕከል፣ የንጹህ መጠጥ ውሃ ማጎልበት ከተመረቁት ፕሮጀክቶች ውስጥ ተጠቃሾቹ ናቸው። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። እስራኤል በጋዛ ላይ ባደረሰችው አዲስ ጥቃት 38 የሚሆኑ ፍልስጤማውያን መሞታቸው ተሰምቷል። እስራኤል ወታደራዊ ቁጥጥር ስር ባሉ አካባቢዎች የእርዳታ ምግብን ለመውሰድ በተሰበሰቡ ንጹሃን ላይ ጥቃት እንደደረሰ የፍልስጤም ጤና ጥበቃ ሚኒስትር አስታውቋል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። እስራኤል በጋዛ በመታደርሰው የዘር ጭፍጨፋ ከዓለም ሀገራት ውግዘት እየገጠማት ይገኛል። በጋዛ እየተፈጸመ ያለው ወደር የለሽ ግፍና ጭካኔን የተመለከቱ ያሉ የእስራኤል ወዳጆች ሳይቀር በእስራኤል ላይ ማዕቀብ እንዲጣል ፍልስጤማውያን ነጻ ሀገር እንደሆነች እውቅና ለመስጠት ጫፍ መድረሳቸውን ከሰሞኑ ተሰምቶ ነበር። ነገር ግን የዓለም ሕዝብ ሁሉ ቁጣውን ስለ ጋዛ ማድረጉ ለእስራኤል ከትርፉ ይልቅ ጉዳቱ እያመዘነ መምጣቱ አልቀረም። ይህን በመረዳት ይመስላል ታዲያ በቅርቡ የዓለምን ትኩረት ይስባል፣ በእስራኤል ላይ የተነሳውን ዓለም አቀፍ ውግዘት ይቀንሳል በሚል እሳቤ በሚመስል ከኢራን ጋር እንድትላተም ያደረጋት። በእርግጥ የዓለም ሕዝቦች ትኩረት አሁን ላይ በእስራኤልና በኢራን ጦርነት የሚያስከትለው ጉዳትና እልቂት ላይ የሆነ ይመስላል። እስራኤል በጋዛ ላይ እያደረሰች ባለው የዘር ጭፍጨፋ ሲቃወሙ የነበሩ አመራሮች እንደ ፈረንሳይ፣ እንግሊዝ ያሉ ሀገሮች መሪዎች ከመቅጽበት ከእስራኤል ጎን በመቆም ለመከላከል ዝግጁ ነን እያሉ ይገኛሉ። ነገር ግን እስራኤል አሁን ላይ ያደረገች ያለውን ጸባጫሪነትና ጭፍጨፋ በሚመለከት ውግዘቱ እንደቀጠለ ነው። ለዚህም ይመስላል እስራኤል መንግስት በፍልስጤማውያን ንጹሃን ላይ ያደረሰ ያለውን ጭካኔ የተሞላበት ጥቃት በማውገዝና ኢራን ላይ ለደረሰባት ትንኮሳ የምትወስደውን የአጸፋ ምላሽ በመደገፍ በብራዚል፣ በአውሮፓና በአሜሪካ ከተሞች ህዝባዊ የተቃውሞ ሰልፎች ተደርገዋል። ሁለት በሳኦ ፖሎ ብራዚል በሚገኘው ሮዝቬልት አደባባይ በጋዛ ሰርጥ ላይ እስራኤል ያደረገች ያለውን የቦምብ ድብደባ በማውገዝ በሺዎች የሚቆጠሩ ተቃውሟቸውን አሰምተዋል። እስራኤል አገዛዝ በሰላማዊ ዜጎች ላይ ያደረሰ ያለውን ጥቃት በአስቸኳይ እንድታቆምም ጠይቀዋል። ብራዚል ከቴል አቪቭ ጋር ያላትን ዲፕሎማሲያዊ ግንኙነትም እንድታቋርጥ ጠይቀዋል። በተቃውሞው ላይ ከተሳተፉት መካከል የብራዚል ህግ አውጪዎች፣ የሲቪል ማህበረሰብ ተወካዮች፣ ታዋቂ የሆኑ አክቲቪስቶች ተገኝተውበታል። ሰልፈኞች ከፍልስጤማውያንና ከኢራን እስላማዊ ሪፐብሊክ ጋር ያላቸውን
አጋርነት የሚያሳዩ እንደነበሩም ተስኒም የዜና ወኪል ዘገባ ያሳያል። በለንደን በተደረገው የፍልስጤም የድጋፍ ሰልፍ ደግሞ ኢራንን ባንዲራ በመያዝ ኢራንን ማጥቃቱ ይቁም ማለታቸው ተሰምቷል። ተቃዋሚዎች የብሪታንያ መንግስት ለእስራኤል የሚሰጠውን ጦር መሳሪያ ድጋፍ እንዲያቆምና በእስራኤል ባለስልጣን ላይ ማዕቀብ እንዲጣልም ጠይቀዋል። ይህ በእንዲህ እንዳለም በደቡባዊ ጋዛ ሰርጽ በሚገኘው የምግብ ማከፋፈያ ጣቢያዎች ላይ ዛሬ እስራኤል ባደረሰችው ጥቃት 38 ንጹሐን ፍልስጤማውያን መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህን እማኞችን ጠቅሶ አሶሺየትድ ፕሬስ እንደዘገበው እስራኤል ወታደሮች ከጠዋቱ ጀምሮ ምግብ ለመውሰድ በተሰበሰቡ ንጹሐን ላይ ተኩስ እንደተከፈተ ተናግረዋል። እስራኤል ጦር ግን በዚህ ጉዳይ ላይ አስተያየት ከመስጠት ተቆጥቧል። በእስራኤልና በኢራን መካከል እየተካሄደ ያለው የሚሳኤል ልውውጥ ዛሬም ቀጥሎ ውሏል። በዚህም የኢራኑ ሃይማኖታዊ መሪ አያቶላህ አሊ ሐሚኒ እስራኤል በቅርቡ ከባድ ያጸፋ ምላሽ ትጠብቅ ሲሉ አስጠንቅቀዋል። ዝርዝር መረጃውን መሐመድ ሚፍታህ እንደሚከተለው አዘጋጅቶታል። የኢራን የሚሳኤል ውርጅብኝ ዛሬም ቀጥሎ ውሏል። በኢራን የሚሳኤል አረር ቴል አቪቭ እና ሃይፋ ዛሬም እንደጨለመባቸው ነው የዋሉት። አርብ ንጋት በጀመረው የኢራን የሚሳኤል አጸፋ እስራኤል ዛሬም ዜጎቿን በጉድጓድ ውስጥ እንዲቆዩ አሳስባለች። ከዛሬ ማለዳ ጀምሮ በተደረገ የሚሳኤል ጥቃት 8 ሰዎች መገደላቸውንና ከ200 ሰዎች በላይ መቁሰላቸውን የኢራን የመረጃ ምንጭ ተስኒም የተባለው የዜና ወኪል አስነብቧል። የፎክስ ኒውስ መረጃ እንደሚያሳየው ከሆነ ትራምፕና ኔታንያሁ በኢራን አብዮታዊ እስላማዊ መሪ አያቶላህ አሊ ሆማኒ ፈንታም ላይ ሳይነጋገሩ አልቀሩም። በመጀመሪያው ውይይታቸው አያቶላህ አሊ ሆማኒ እንዳይገደሉ ትዕዛዝ ቢጤ የሰጡት ዶናልድ ትራምፕ በኋላ ደግሞ እንዲገደሉ ትዕዛዝ ሰጥተዋል ነው የተባለው። አሜሪካና እስራኤል ያሻቸውን የሚያደርጉ አዛዥና ታዛዥ የሆኑ ይመስላል። ይህ ደግሞ በእስራኤልና ኢራን ግጭት ከደሙ ንጹህ ነኝ የምትለው አሜሪካ ጥርጣሬ ውስጥ እንድትገባ አድርጓታል። አሁን እንዳውም ሁለቱ ሀገራት የሰው ልጅ ዕጣ ፈንታም እስከ መወሰን የደረሱ ያክል እየተሰማቸው ነው የሚባለው። በእርግጥ እስራኤል በኢራን ያለው መንግስት እንዲወድቅና ኢራን እንዲትበታተን ትፈልጋለች። ለዚህም ቁልፍ ዓላማዋ ደግሞ ዋነኛ እርምጃዋ የኢራንን ባለስልጣናት መግደል ነው። በእርግጥም አያቶላህ አሊ ሆማኒ በእስራኤል ማስጠንቀቂያ ውስጥ ናቸው። ይህንን የሚያስፈጽመው ደግሞ የእስራኤል የስለላ ድርጅት ሞሳድ ደግሞ በሀገሪቱ ውስጥ ቁልፍ ሚና ያላቸውን ባንዳ ኢራናውያን ይጠቀማል። ዛሬም ኢራን እንዲህ አይነት ሴራዎችን ሲያውጠነጥን አግኝቼዋለሁ ያለችውን የሞሳድ ቅጥረኛ በቁጥጥር ስር አውላለች። ይህ ሰው እስማኤል ፋቅሬ ይባላል። ኢራንን በኢራናውያን በኩል ለማፍረስ ያላትን እቅድ ከሚያስፈጽሙላት ቁልፍ ሰዎች መካከል አንዱ እንደሆነ ይነገራል። አንድ የእስራኤል ባለስልጣን እኛ እስራኤላውያን ሰዎችን አንገድልም የሚለው ንግግሩ ደግሞ መነጋገሪያ ሆኖ ውሏል። እንደውም የእስራኤል መከላከያ ካትዝ የኢራን ዜጎች ከኒውክሌር ጣቢያዎችና ከወታደራዊ ተቋማት እንዲርቁ በፋርሲ ቋንቋ መልእክት አስተላልፏል። ይህ ግን የእስራኤላውያን ትልቁ ስላቅ ነው የተባለው። ለምን ቢባል የእስራኤል ጦር እንዲህ አይነት ሞራላዊ መገለጫ ኑሮት አያውቅም። በጋዛ ሴቶችንና ህጻናትን በገፍ ሲፈጅ የነበረ ምግብና መድኃኒት እንዳይገባ በመዝጋት ንጹሐንን በረሃብ የሚቀጣና በመጠለያ ጣቢያዎች ውስጥ ምግብ ለመቀበል የምግብ ሳህን ይዘው የተሰለፉ ህጻናትን በጅምላ የሚገድለው የእስራኤል ጦር በእርግጥም ለኢራናውያን አዝኖ ነው ወይ ቢባል ይህንን ግን ማን ሊያምን ይችላል? በሌላ መልኩ ደግሞ የኢራንና የአሜሪካ የኒውክሌር ድርድርም ቢሆን እክል ገጥሞታል። 6ኛው ዙር የኒውክሌር ድርድር ትናንት እሁድ በኦማን እንዲካሄድ እቅድ የተያዘ ቢሆንም አደራዳሪዋ ኦማን እንደተሰረዘ በውጭ ጉዳይ ሚኒስትሯ ባድል አልቡሳዲ በኩል አስታውቃለች። ኢራን በእስራኤል ጥቃት እየተፈጸመብኝ የተኩስ አቁም ስምምነቱንም ሆነ የኒውክሌር ድርድሩን ለማካሄድ ዝግጁነት የለኝም በማለት ለኳታርና ኦማን መግለጿን ሮይተርስ ዘግቧል። በእርግጥ ሁለቱ ሀገራት የጀመሩት ግጭት እንዳይስፋፋ ትልቅ ስጋት ተፈጥሯል። በዋሽንግተን ዲሲ የሚኖሩትና የመካከለኛው ምስራቅ ፖለቲካ ተንታኝ አሌክስ ቫታንካ እንዳሉት ሁለቱ ሀገራት የገቡበት የጦርነት አጣብቂኝ በቀላሉ ቀጣናውን እንደ ሰደድ እሳት ሊያዳርስ ይችላል ብለዋል። እስራኤል በደቡባዊ ፓርስ የነዳጅ ጣቢያ ላይ ጥቃት ካደረሰች በኋላ ኢራን የእስራኤልን የነዳጅ ዘይት መሰረተ ልማቶች በማውደም ነው አጸፋ የሰጠችው። ይህ ደግሞ የሚያሳየው የሁለቱ ሀገራት አጸፋ ትኩረት የሚለዋወጥበትንና የሚስፋፋበትን ሁኔታ ነው ይላሉ። የኃይል ተቋማትን በእሳት ማያያዝና የኢኮኖሚ ማዕከላትን ማንደድ እጅግ ቀላልና ከባድ ዋጋ ያስከፍላል ነው ያሉት። ይህ ደግሞ የምንፈራው ነገር የማይሆንበት ምክንያት እንደሌለ አንዱ ማሳያ ነው ብለዋል። እሳቸው እንደሚያምኑት ግን ኢራን ይህንን ጦርነት ከቶውንም አትፈልገውም። ኢራን ጉዳዩ በሰላማዊ መንገድ ቢቋጭ ትወዳለች።
ኢራን ለእስራኤል ሲሰልል አግኝቼዋለሁ ያለችውን ሰው በሞት ቀጣች። ኢራን ለእስራኤል የስለላ ድርጅት ሞሳድ ሲሰልል ነበር በማለት በቁጥጥር ስር አውላው የነበረውን ዜጋዋን ዛሬ በሞት መቅጣቷን የኢራን መንግስት የዜና አውታር ኢርና ዘግቧል። ሟቹ አሚር ከተባለ የሞሳድ ወኪልና ከሌላ የእስራኤል ሰላይ ጋር በመገናኘት ሚስጥራዊ የሆኑ የኢራን ቦታዎችን የሚመለከትና ሌሎችንም ቁልፍ መረጃዎችን ለእስራኤል የስለላ ድርጅት በማቀበል ተጠርጥሮ በዲሴምበር 2023 በቁጥጥር ስር ውሎ ነበር። እንደ ኢርና ዘገባ ተጠርጣሪው በኢራን መንግስት የቀረበበት ክስ ከማመኑ በተጨማሪ ለዚሁ ስራው በክሪፕቶከረንሲ ክፍያ መቀበሉን በማስረጃ ተረጋግጧል። ተጠርጣሪው በጠላትነት የተፈረጀው ሀገርን በመርዳትና የኢራንን ብሔራዊ ደህንነት አደጋ ላይ በመጣል ተከሶ ጥፋተኛ ሆኖ በመገኘቱ በዛሬው ዕለት በስቅላት መቀጣቱን ዘገባው ጠቅሷል። عمر الغدافي على مموته ترغاغطا በርካታ የሶሻል ሚዲያ አማራጮች ላይ እንደሞተ እየተነገረ ያለው ይህ ግለሰብ على መሞቱ ተሰምቷል። عمر المهدي منصور الغدافي ከጥቂት ሳምንታት በፊት አጋጥሞት የነበረው ክስተት በርካቶች ያውቁታል። ይህ ሰው ሀጅ ለማድረግ ወደ አውሮፕላን ለመግባት ዝግጅቱን አጠናቆ ቢገኝም አውሮፕላን ውስጥ እንዲሳፈር ፍቃድ ሳይሰጠው ይቀራል። አውሮፕላኑ ሁለት ጊዜ ጉዞውን ቢጀምርም በቴክኒካል ችግሮች ጉዞን ማድረግ ሳይችል ወደ ማረፊያው ሁለት ጊዜ ይመለሳል። በተስፋ ጌታውን አላህ ተማምኖ በአየር ማረፊያው እየተጠባበቀ የነበረው ይህ ግለሰብ በአውሮፕላኑ እንዲሳፈር ይደረግና ጉዞ ተሳክቶ ሀጅ ለማድረግ ይታደላል። ይህ ዜና በርካቶች ተቀባብለውት መነጋገሪያ ሆኖም ነበር። በስተመጨረሻም አምር በተሳካ ሁኔታ የሀጅ ስርዓቱን አከናውኗል። በጁን 5 2025 የአረፋት ተራራ ላይም ለመቆም ችሏል። በጥሩ ጤንነት ላይ እንዳለና ደስተኛ እንደሆነም ለአንዳንድ የአረብ ሚዲያዎች በሰጠው ቃለ መጠይቅ ተናግሯል። ይህ በእንዲህ እንዳለ ጠዋፍ ላይ ያለ ሞቷል የሚሉ መረጃዎች በስፋት እየተሰራጩ ነው። አንዳንድ የአረብ መገናኛ ብዙሃን ባወጡት መረጃ ለማየት እንደተቻለው ፍጹም ሐሰትና በተሳሳተ አካውንቶች ሆን ተብለው ትኩረት ለመሳብ የተደረጉ እንደሆኑም ተነግሯል። የ36 ዓመቱ ልዑል ከ20 ራስን የመሳት ዓመታት በኋላ መንቃቱ ዓለምን ያነጋገረ ነው። የሳውዲ አረቢያው ልዑል አልዋሊድ ቢን ኻሊድ ቢን ታላል በስፋት የሚታወቀው የእንቅልፍ ልዑል በመባል ነው። ለዚህ ምክንያቱ ደግሞ በእንግሊዝ ወታደራዊ ኮሌጅ እየተማረ በነበረበት ወቅት ከባድ የተባለ የመኪና አደጋ ደርሶበት ራሱን በመሳቱ ነው። ልዑሉ ከዛች ቅጽበት ጀምሮ ለ20 ዓመታት ራሱን በመሳት በሪያድ በሚገኘው በንጉስ አብዱል አዚዝ ሆስፒታል ሕክምና እየተደረገለት ቆይቷል። እንደ አውሮፓውያን አቆጣጠር በ2015 ሕክምናውን የሚሰጡት ዶክተሮች ተስፋ የለውም የሚል ድምዳሜ ላይ ቢደርሱም የህክምና ድጋፉ ሊቋረጥ ይገባል በሚል ለቤተሰቦቹ ሐሳብ አቀርበው እንደነበርም ተገልጿል። ነገር ግን ቢሊዮነሩ አባት አላህን ተስፋ በማድረግ አይሆንም እንዳሉና አላህ በአደጋው እንዲሞት ቢፈልግ ኖሮ በመቃብር ውስጥ ይገኝ ነበር በማለት የዶክተሮችን ሐሳብ ውድቅ ማድረጋቸው ተነግሯል። እንደ አውሮፓውያን አቆጣጠር በ2019 ልዑል አልወሊድ ጣቶቹ መንቀሳቀስና ራሱን በማነቃነቅ ምላሽ መስጠት ይጀምራል። የልዑሉ አባት ልጃቸው አንድ ቀን እንደሚነቃ ተስፋ ስለነበራቸው ለልጃቸው የሚደረግ ህክምና እንዲቀጥል ከፍተኛ ጥረት አድርገዋል። እስካሁን ባለው መረጃ ሙሉ ለሙሉ ከእንቅልፍ እንደነቃ የሚያሳይ ምስል ባይኖርም የዓለም መገናኛ ብዙሃን የልጁን መንቃት በስፋት እየዘገቡት ይገኛሉ። በዚህ ዓመት የልዑል አልወሊድ ልደት በሚከበርበት ወቅትም ቤተሰቡ የዓለም ህዝብ ዱዓ እንዲያደርግላቸው መጠየቃቸውም ይታወሳል። በመጨረሻም ታሪክን ለትውስታ መሰናዶችን እናደርሳችሁ። በዛሬ ታሪክን ለትውስታ በእስራኤልና በአረብ ሀገራት መካከል ስለተደረገው የ6 ቀን ጦርነት ነው የምናነሳው። መረጃው ዙበይዳ ሐሰን አዘጋጅተዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 1967 ነው። ከፈረንጆቹ ወር ከጁን 5 ጀምሮ ለተከታታይ 6 ቀናት በእስራኤልና በአረብ ሀገራት መካከል የተደረገ ጦርነት። በዛሬው ታሪክን ለትውስታ መሰናዶችን ስለዚሁ በእስራኤልና በአረብ ሀገራት መካከል ስለተደረገው የ6 ቀን ጦርነት ላነሳው ድጃለው። ጁን 5 1967 ከተጀመረው ጦርነት በፊት በሶሪያ፣ ሊባኖስና ዮርዳኖስ ላይ የተመሰረቱ የፍልስጤም ታጣቂ ቡድኖች በእስራኤል ላይ የሚሰነዘሩ ጥቃቶችን እየጨመሩ በመምጣታቸው ብዙ የእስራኤል አጸፋዎች አስከትለው መጥተዋል። እንደ ፈረንጆቹ ዘመን አቆጣጠር በኖቬምበር 1966 በዮርዳኖስ ዌስት ባንክ ውስጥ በአልሳምኡ መንደር ላይ እስራኤል ጥቃት በማድረሷ ሰዎች ተገድለዋል። በዚህም በቀጠለው የእስራኤል ትንኮሳ በአካባቢው ያለው ውጥረት እየተባባሰ ሊመጣም ችሎ ነበር። በፈረንጆቹ ሜይ 30 1967 የሶቪየት የስለላ ድርጅት ባወጣው ዘገባ እስራኤል በሶሪያ ላይ ዘመቻ ማቀዷና ምንም እንኳን ትክክል ባይሆንም መረጃው በእስራኤልና በአረብ ሀገራት ጎረቤታሞች መካከል ያለውን
ውጥረት የበለጠ አባብሶታል ሲልም አስታውቆ ነበር። በወቅቱ የነበሩት የግብጽ መሪ ገማል አብደላህ ናስር ሶሪያና ዮርዳኖስን በእስራኤል ላይ መርዳት ባለመቻላቸው ቀደም ሲል ከፍተኛ ትችት አስተናግደው እንደነበረ ታሪክ ያውሳል። በሲና ውስጥ ከእስራኤል ጋር በግብጽ ድንበር ላይ ከሰፈረው የተባበሩት መንግስታት የአደጋ ጊዜ ኃይል ወይም ዩኤኤፍ ጀርባ ተደብቀው ነበር ተብለውም ተምተዋል። ኋላ ላይ ግን በማያሻማ ሁኔታ ለሶሪያ ድጋፍ ለማድረግ ተንቀሳቅሰዋል። በሜ 14 ቀን 1967 ናስር የግብጽን ጦር በሲና ውስጥ እንዲሰበሰቡም አደረጓቸው። እንደ ፈረንጆቹ ዘመን አቆጣጠር በሜ 18 ላይ እዚያ በሚገኘው ዩኤንኤፍ እንዲወገድም ጠየቁ። ከዛም እንደ ፈረንጆቹ ዘመን አቆጣጠር ሜ 30 የዮርዳኖስ ንጉስ ሁሴን ከግብጽ ጋር የጋራ መከላከያ ስምምነትን ለመፈራረም ካይሮ ደረሱ። በስምምነቱ መሰረትም የዮርዳኖስ ጦር በግብጽ ትዕዛዝ ስር እንዲሆንም ተደረገ። ብዙም ሳይቆይ ኢራቅም ህብረቱን ልትቀላቀል ችላለች። ከዛም የአረብ ሀገራት ተደራጅተው በእስራኤል ላይ ተነሱ። ምንም እንኳን አስፈላጊ ነው ተብሎ የታሰበው ዝግጅት ቢደረግም መጨረሻው ግን የታሰበለትን ያህል ሳይሆን ቀርቷል። በፈረንጆቹ ጁን 5 1967 ማለዳ ላይ እስራኤል ድንገተኛ የአየር ጥቃት በማድረስ ከ90 በላይ የግብጽ አየር ኃይሎችን መታች። ተመሳሳይ የአየር ጥቃትም የሶሪያ አየር ኃይልንም ደብድቦታል። የግብጽ ጦርም የአየር ላይ ሽፋን ሳይሰጥ በመቅረቱ ሁኔታዎችም ተባብሰዋል። በ3 ቀናት ውስጥ እስራኤላውያን የጋዛ ሰርጥንና የሲና ባህረ ገብ መሬትን በሙሉ እስከ ስዊዝ ካናል ምስራቃዊ ባንክ ድረስም በመሬት ላይ ያደረሱትን ጥቃት ቀጥለውበትም ዋሉ። የዮርዳኖስ ጦር ምዕራብ ኢየሩሳሌምን መምታት ሲጀምር እስራኤልም የእስራኤል ጦርም ጥቃቱን ቀጥሎ ለተከታታይ 6 ቀናት ያህል እንደቆየም ይነገራል። የተባበሩት መንግስታት የጸጥታው ምክር ቤት በቀጣይ ቀን ማለትም ጁን 7 ላይ በእስራኤልና በዮርዳኖስ ተቀባይነት ያገኘ የተኩስ አቁም ስምምነትን አቀረበ። ግብጽ የተኩስ አቁም ስምምነትን ስታቅማማ ቆይታ በማግስቱ ተቀበለች። ሶሪያ ግን የተኩስ አቁም ስምምነቱን ሐሳብ አልቀበልም በማለት በሰሜናዊ እስራኤል ውስጥ ያሉትን መንደሮች መደብደቧን ቀጠለች። ከብዙ የተኩስ ልውውጥና አሸማጋይ በኋላ ሶሪያ ጁን 10 ላይ የተኩስ አቁም ስምምነቱን ልትቀበልም ችላለች። እስራኤል በመካከለኛው ምስራቅ ያላትን የግዛት መስፋፋት ክፉኛ በመፈለግና የጽዮናውያንን የበላይነትን ለማሳደግ በሚል ከእውነት ለራቀ ፍላጎቷ ይህ የ6 ቀን ጦርነትና አሁንም ድረስ ያለው ጦርነት ማሳያ ሆኖም ቀጥሏል። በዓለም ላይ ታይቶ በማይታወቅ ሁኔታ እንዲሁም ምናልባትም ለወደፊትም ላይታይ የሚችል ጭካኔና አረመኔያዊነት በተሞላበት መልኩ እየሄደችው ያለው የጭፍን መንገድ እስራኤልን በብዙ ዋጋ እንደሚያስከፍላት የታሪክ አዋቂዎችና ተንታኞች ይናገራሉ ሲናገሩም ቆይተዋል። የዛሬውን ታሪክ ለትውስታ ከማጠናቀቄ በፊት የጀርመኑ ናዚ መሪ አዶልፍ ሂትለር ስለ ጽዮናውያን ያለውን ነገር ላስታውስ። እኔ ዓለም ላይ ያለውን አይሁዳ በሙሉ ገድዬ መጨረስ ይችላለሁ፣ ነገር ግን ለምን እንደገደልኳቸው ዓለም እንዲረዳኝ ለምስክርነት የተወሰኑትን አስቀርቻለሁ በማለት የጽዮናውያንን ወደር የለሽ ጭካኔ ተናግሮ እንደነበረም በታሪክ መዝገብ ላይ ሰፍሮ ይገኛል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።